ናዝና ፓሚር አሁንም ቢሆን ስራቸውን ቀጥሏል። ናዝ ሳታስበው ከፓሚር ፍቅር ይዟታል። ነገር ግን እስካሁን ድረስ ለምን እንደሚያገላት ለምን እንደዚህ ድርቅ ጠመም እንደሚልባት ግራ እየገባን ነው። ለምንድነው እንደዚህ የሚሆንብኝ ብላ ራሷን ትጠይቃለች። ምንድነው ያጠፋሁት? ምንድነው ማስተካከል ያለብኝ ብላ ሁሌም ራሷን እንደጠየቀች ነው። ፓሚር ደግሞ እሷ ልምድ ስለሌላት ሊያገላት እየሞከረ ነበረ። ከአንድም ሁለት ጊዜ ስራውን አበላሽታበታለች። ስለዚህ ልምድ የላትም አልፈልጋትም ብሎ ሁሉ አለቃውን አናግሮን ነበረ። ይብቃኝ ከሷ ጋር ብሎታል። አለቃው ደግሞ ሳዱላ ናዝ በጣም ምስኪን እንደሆነ ስለሚያውቅ ገና የመጀመሪያ ስራም ስለሆነ እባክህ አትተዋት ብሎ ለምነው ነበረ። ነገር ግን ፓሚር አሁንም ቢሆን በድጋሚ አያምናትም። ከአንድ የፖሊስ የስራ ባልደረባ ጋር በመሆን ነበረ ወደ አንድ ቦታ የመጣው። ጭንብል ለብሶ ማታ ገብቶ ቱፋንን ለማዳን እየሞከሩ እያለ ከድር የሚባለውን ሰው ለመያዝም ሲሞክሩ በድንገት የተያዘው። ፓሚር በዚህ መንገድ ሲያዝ ድንገት ነበር ናዝ መታ ያስመለጠችው። ናዝ አስመልጣው በጣም እየገረመው ነበረ። እንዴት ሰምታ ከየት አውቃ መጣች ብሎ ደነቀው። ከዛም በኋላ አሁን መኪና ውስጥ ሆነው ወደ ቤት እየተመለሱ ናቸው። ወደ ቤታቸው እየመጡ ሁለቱም ዝም ተባብለው ነበረ። ምን ነው ዝም አልሽ እያለ ነበረ። ተናዳበታለች። ከዛ በኋላ ምን ነው አመሰግናለሁ እንኳን አይባልም እንዳለችው ብያለሁ እኮ ቅድም አልሰማሽኝም ወይስ ረስተሹ ነው እያለ ነበረ። አይደለም ግራ እኮ ነው የምታጋባኝ። ለምን ነው ከኔ ተደብቀ እንደዚህ ነገር የምታረገው አለችው። እኔ ሲጀመር እየተከተልሽኝ እንደሆነ ባቅ ኖሮ ለአንቺ ፍንጭ አልሰጠሽም ነበረ። ገርሞኛል ግን ይላታል እየሳቀ። የሚገርም ነው አሁንም ቢሆን እኔ ጥፋተኛ እንደሆንኩኝ አድርገህ ነው የምታስበው ማለት ነው። አነጋገርህ እንደዛ ነው። ምንም ቢሆን ህይወትን አድኜልሃለሁ ምስጋና ይሄ ነው አለችው። ግን በአሁኑ በጣም እያካበርሹ ነው። አካበርሽው አላት። አካበርሽው ምን ማለት ነው? ሰውዬው እኮ ሽጉጡን ጭንቅላት ላይ አድርጎት እኮ ነበረ። እና እንደዚህ ነው እንዴ የምታመሰግነኝ? እንደዚህ ነው እኔ ምስጋና የሚገባኝ? በዚህ መንገድ ነው የምታመሰግነኝ? ታሳዝናለህ ፓሚር በቃ አለችው። እሺ አመሰግናለሁ ግን አንቺ ባትመጭም ኖሮ ራሴን ማስመለጥ አይቀርም ነበረ ይላታል። እሷ የበለጠ እየተናደደች ትመጣለች። ብዙ ጊዜ እንደዚህ ነገር አድርጌ ያውቃለሁ፣ ይሄ የመጀመሪያ አይደለም ይላታል። በጣም ነው የምታሳዝነው አንተ፣ የእውነት ታሳዝናለህ። በጣም ነው የምትገርመው። አይ በትክክል እያሰብክም አይደለም። ሰውን እንኳን አንድ ጊዜ በስነ ስርዓት እንኳን ማመስገን አትችልበትም። ምን አለበት ቢያንስ አመሰግናለሁ አንቺ እኮ ባልደርሽልኝ ኖሮ እቸገር ነበረ ብትለኝ። እንዴት ቆይ የስራ ባልደረባ ለጓደኛው እንደዚህ ሰቆቃ ይሆናል አለችው። ደነገጠ። የስራ ጓደኛ ነሽ? የስራ ጋር ልክ ነሽ። እሺ አመሰግናለሁ ልክ ነሽ እያላን ነበረ። ፓሚር ባንድ ደነገጠ። ፊቱ ሁሉ ተቀየረ። በሌላ በኩል ታለታውን ከኮሚሽነሩ ጋር ነው ያለው። ክድር የሚባለውን ቱፋንን የደበደበውን ሰው ይዘውታል። አሁን የምርመራ ክፍል አስገብተውታል። ታለትና ኮሚሽነሩ ሲገናኙ ኮሚሽነሩ ዛሬ እነ ፓሚር በሰሩ ስራ ተናደዋል። ምንድን ነው ዝም ብሎ ጭንቅላታችሁ ላይ የመጣውን ነገር እናንተ ማድረግ አለባችሁ እንዴ እያሉ ነበር። አለቃ ማለቴ ቱፋን ወደዛ ቦታ ገባ እና ሰዎች እያጠቁን ነበረ ይለዋል። እና ቢያጠቁትስ እናንተ ጣልቃ መግባት ነበረባችሁ እንዴ? እንዴት ነው እዛ ገብታችሁ እሱ ልታድኑት የምትሞክሩት? አብዳችኋል እንዴ እያሉ ነበረ። አይደለም ቺፍ እኔ እኮ መጀመሪያ ድምፅ ሰምቼ እኮ ነው አለው። ምንድን ነው የሰማው እያሉ ነበረ። አይደለም ይኸውልህ ምናልባት ቱፋን የሚባለው ሰው መጀመሪያ ከዚህ ሰው ጋር ሊተባበር ነበር የገባው ሊማከር። ታሪክ ስለዚህ ጉዳይ ደግሞ የሚያውቅ አይመስለኝም ወንድሙ እያደረገ ያለውን ነገር አለው። እኛ ታዲያ ምን አገባን እያለ ቺፉ ይጠይቀዋል። ሳይሆን ቱፋን የሆነ ጉዳት ይደርስበታል ብዬ ሰግቼ ነው ሲሉ ነበረ። ከድር ከተያዘ በኋላ ምናልባት የሆነ ሚስጥር ይሰጠናል የሚል ሀሳብ እንዳለ ነገረው። እርግጠኛ ነህ? እስቲ እንሞክራለና ፓሚራና ዜታሉ ብሎ ጠየቀው። እንግዲህ ያው አጎቷና ሚክዛ በር አካባቢ ስላለ ወደ ዋናው ቦታ ሂደዋል። እዛ ናቸው ያሉት። እዛ እንደሚጠብቁን ነግረውናል እያለው ነበረ። ከዛ በኋላ ሳዱላ መርማሪው ቀጥታ ከድር ወዳለበት ክፍል ገባና ፍጥጥ ብሎ ይመለከተዋል። እሺ ከድር እንዴት ነህ እባክህ? አሁን ስንት ዓመትህ እንደሆነ ታውቃለህ? አሁን 68 ዓመትህ ነው። 68 ዓመት ማለት አሁን ከኛ ጋር ካልተባበርክ የሚፈረድብህ እዚህ ቁጭ ብለህ የምትጸጣውን ዓመት ጨምሬብህ ነው። እኔ ሳዱላ እባላለሁ ኮሚሽነር ነኝ እና ከኔ ጋር ብትተባበር እኔ ተባበራለሁ። የምሬን ነው የምልህ። በብዙ ነገር አግዛለሁ። ምን ታስባለህ? እድሜ ቁጥር ነው። ያው እንግዲህ ከዛ በኋላ እዛ እስር ቤት ገብተህ ስትበሰብስ አስበዋል እያለ እየጠየቀው ነበረ። ክድር እየሸሸው ነበረ። ብል ወስና ታሳውቀኛለህ። እሺ እመለሳለሁ፣ ቶሎ ግን ወስን ብሎት ዞር ይላል። በሌላ በኩል ናዝና ፓሚር ከደቂቆች በኋላ የሚሰበሰቡበት ቦታ ደረሱ። ቢያንስ አሁን ወደ ቤት መሄድ አይችሉም። ናዝ ሶፋ ላይ አረፍ ትላለች። ፓሚር ቆመው እያያን ነበር። አትቀመጥም እንዳለችው አልቀመጥም። በነገራችን ላይ ለቀድሙ በጣም ነው ማመሰግነው፣ ድጋሚ ማመስገን አለብኝ መሰለኝ እያለ ነበረ። ስላስፈራራው ነው አለችው። አራን ያልፈራውም እያለ ነበረ። እሺ እኔ እኮ ቅድማውን ቴክስት ልክልህ ነበረ። ቴክስት እንኳን ስልክልህ አትመልስልኝም። እንዴት ነው ቆይ አንተ የምታስበኝ እያለችው ነበረ። አንቺ ግን ቆይ እኔን እንደ ፓሚር ነው እንደምታይ? እኔ እኮ ለመንት እኮ ነኝ የስራ ባልደረባሽ እያለ ነበር። ሁለቱ እንዲህ እየተጨቃጨቁ ነበረ። ከዛም በኋላ በድንገት እነ ታለት እየመጡ ነበረ። ፓሚር ከድር መያዛችን ጥሩ አጋጣሚ የሚፈጥርልን ይመስለኛል፣ ማለቴ ከኛ ጋር የሚተባበር ከሆነ ማለት ነው ብሎ እየተናገረ ነበረ። ከዛ በኋላ በዚህ መንገድ ፖሊሶቹ ይወጣሉ። ፓሚርና ናዝ ቀሩ። ፓሚር አጠገቧ እየተቀመጠ ናዝ ላስታውስሽ፣ እኔ እንግዲህ ለበንት ነኝ፣ አንቺ ደግሞ ያዝነሽ፣ ሌላ ምንም ነገር የለንም። እኔ እንግዲህ ያዝን ወዳታለሁ ሲል ነበረ። እኔ ደግሞ ፓሚርን ወደዋለሁ ብላ ተናገረች። ዝም ብሎ አያት። እየሳቀባት ወጣ። ምን ያስቀዋል ምን ያስገለፍጠዋል ብላ ተናዳ ሄዳ ሶፋው ላይ ለመተኛት እየሞከረች ትራስና የሆነ የሚለበስ
ነገር እያመጣች ነበረ። በሌላ በኩል የናዝ እናት አይኖር ቤት ውስጥ ናት፣ አንዳንድ ነገር እያስተካከለች። በድንገት የሆነ ልብስ አገኘች በፌስታል። ምንድነው ይሄ ብላ ስትከፍት ያገኘችው የናሚክን የጥበቃ ልብስ ነበረ። ከት ብላ ነበር የሳቀችው። ሲመጣ አፋጥጧለሁ እያለች ነበረ። ቱፋናውን ሆስፒታል በር ላይ ተጥሎ ተገኝተዋል። እነ ታሪክ ተደውሎላቸዋል። ውስጥ ሕክምና እየተደረገልን ነበረ። ታሪክ ከአደም ጋር እያወራ ነው። እውነት ግን ወንድሜ ላይ ማን እንደዚህ ነገር ሊያደርግ ይችላል? ማን ሊያደርግ ይችላል እያለ ታሪክ ይጠይቅ ነበረ። ምናልባት ከድር ይሁን? አይ ሊሆን ደግሞ አይችልም። እንዴት እንደዚህ ሊያደርግ ይችላል? እንዴት ደፍሮ እያለው ነበረ። በእርግጠኝነት የሆነ ነገር አለ። አደም አጣራ ወንድሜን የደበደበው ሰው የትም ቦታ ሄዶ ቢደበቅ እሱን አግኝተን የዋጋውን መስጠት አለብን እያለ ነበር። ድንገት ዶክተሩ መጣ። ታሪክ ወደ ዶክተሩ ቀርቦ ምን አዲስ ነገር አለ ብሎ እየጠየቀው ነበር። ዶክተሩ ቱፋን የደረሰበት ጉዳት ድብደባ ቀለል ያለ እንደሆነና ከደቂቃዎች በኋላ ከሆስፒታል መውጣት እንደሚችል ነገረው። ታሪክ ቱፋን ወደተኛበት ክፍል ገባ። ቱፋን ማን ነው እንደዚህ ያደረገ? አትፍራ ማን ነው እንደዚህ ያደረገ? እንደዚህ ማን እንዳደረገ ንገረኛ። እኔ እኮ ወንድምህ እኮ ነኝ። ማንም እንደዚህ እንዲያደረግ ባልፈቅድልህ። ማን ነው እንደዚህ ያደረገ? በል ተናገር ሲለው ቱፋን አሰባሰበና አላስታውስም እያለ ነበረ። እንዴት ነው የማታስታውሰው? ምን ማለት ነው? አንተ እኮ ህጻን እኮ አይደለ? ምንድን ነው የሆነ ነገር? ማን ነው? ፊቱን አይተኸዋል? በስም ታውቀዋለህ? እያሉ ነበረ። ከዛም በኋላ አይ አላስታውሰውም እያለ ቱፋን ይከራከራል። ከዛም በኋላ አደምና ታሪክ ምንም ማድረግ አልቻሉም። ዝም ብለው ይመለከቱታል። ፓሚር ወደ ቢሮ እየመጣ ነው ያለው እና ሶፋ ላይ ጋደመ ብላለች። እንቅልፍ የወሰዳት ሁሉ ይመስላል። ከዛ የሆነ ነገር ላይ ደረባ ነበረ። እንደዛም ሆኖ ያ የደረበችው ፎጣ ተንሸራቶ እግሯ ላይ ደርሶ ነበረ። ከዛ አሁን ፓሚር ወደ እሷ ጠጋ እያለ ሊያለብሳት እየሞከረ ነበር። በድንገት እጁን ያዘችው። ምን እያረክ ነው አለችው። እጁን እንደዚህ ምንጭቅ አርጋ ይዛ ምን ሆነ ነው ብላ ስጠይቀው ተረጋጊ ና ያዝ እያላ ነበር። አብደሻል እንዴ ይላታል። አንተ ራስህ አብዳል እንዴ? ምን እያረክ ነው ያለው? ድንገት ድምፅ ናት ፍጥነት ትመጣለህ እንዴ ወደ እኔ እያለችው ነበረ። በደንብ አለብሽም ነበረ ታዲያ ላለብስሽ እኮ ነው የመጣሁት እያለን ነበረ። እንዲህ ሲላት እንዴት አሰበልኝ ብላ ገረማት። እሺ በቃ ይቅርታ ድንገት ነበር የሆነው እያለችው ነበረ። በሌላ በኩል ናሚክ በጠዋት እየመጣ ነው ያለው። ድንገት አይኖር ስታገኘው ወንድሟ ና እስኪ ናሚክ ና ማሳየ ነገር አለ ሰርፕራይዝ ነው አለችው። ምን ይሁን እያለ ጓጉቶ ወደ እሷ ሲመጣ ምንድን ነው እያለችው ነበረ። ስጠይቀው ደነገጠ። ከዛ ጥበቃ እኮ ነኝ እያለ ነበር። ለምን ዋሸኝ ታዲያ? ለምንድነው የሬስቶራንት ቺፍ ነኝ ብለ የዋሻው? ለምንድነው እንዴ መዋሸት ለምን አስፈለገ ብላ እየጠየቀችው ነው። ከዛ እሱ ተሳቆ እንደሆነ ነገራት። ተመልከች እስኪሆነ እኔ በዚህ እድሜ የቤት ጠባቂ ምናምን ነኝ ብልሽ አይከብድም? ይከብዳል፣ ግን ቢያንስ የሬስቶራንት ቺፍ ነኝ ብልሽ ትንሽ ቀለል ያለ ነው እያለ ነበር። ሳቀችበት። ለእኔ ምንም ነገር መደበቅ አይጠበቅብህም እያለችው ነበረ። በጠዋቱ ፓሚርና ናዝ ወደ ቤታቸው ይመለሳሉ። ናሚክ ቢያንስ ጠዋት ላይ የእሱ ሺፍት አይደለም፣ ስለዚህ በነፃነት በበሩ በኩል ማለፍ ይችላሉ። ስለዚህ ሁለቱም አሁን ደግሞ የሚያስመስሉበት ሰዓት ደርሷል። ልብሳቸውን እየለበሱ እየዘናነጡ ናቸው። ፓሚር ትኩር ብሎ ናዝን ይመለከታታል። ናዝ ራሷን በመስታወት እየተመለከተች ነው። ፊቷን እያሳማመረች ቀና ብላ ደግሞ ተመለከተዋለች። እሺ በአሁኑ እንኳን መጠንቀቅ አለብን። አንቺ በተለይ በጣም ተጠንቀቂ፣ ምክንያቱም በአሁኑ ስህተት ከሰራን ወደኋላ የምንመለስበት ምንም አይነት እድል ሊኖረን አይችልም እያለ ነበረ። እየተጠነቀቁኝ እኮ ነው ፓሚር በጣም ነው የምጠነቀቁ፣ አንዳንዴ ደግሞ አንተም ልትረዳኝ ይገባል እያለችው ነበር። ሳታስቡ ትንሽ ስሜት የሆነች። ከዛ ሱ ኮስተር አለ። ይኸውልሽ እኔና አንቺ ለበንትና ያዝነ፣ በፓሚርና በናዝ መካከል ቅንጣት ታክል ግንኙነት የለም እያላን ነበር። ምንም ነገር የለም በመካከላችን እያላን ነው። ከዛ ሱ አረባክ ልብህ የሚል ይሄንን ነው እያለች እጇን ልቡ ላይ ያስቀመጠች። ታስቀምጥ ደነገጠ። ክብሉ እያያን ነበር። ድንገት ታለት እየመጣ ነበረ። ሲመጣ ወደ እነሱ ድምፁን ጎርነን እያረገ ሰዎች ስራ ላይ ናችሁ እንዴ እያላቸው ነበር። አይደለም እያሉ ነበር። እስኪ ጥሩ፣ ለማንኛውም ዛሬ አጎትሽን ከስራ ለማስባረር የምንችለውን ነገር በሙሉ እናደርጋለን እያለ ነው። እሷ ድንገት ዞር አለች። አንተ ምን ነካ ብሎ እየጠየቀው ነበረ። ፓሚር ደህና ነኝ ይሏል። ወደ ቤት ሊመለሱ ናቸው። አሁን ናሚክ ከዚህ በኋላ ህጋዊ ሆኗል። ከዚህ በኋላ አይኑር እህቱን መደበቅ የለበትም። ስለዚህ አሁን የጥበቃ ልብሱን ለብሷል። እሷ ደግሞ የሚጣፍጥ ምሳ ሰርታለታለች። ወደ ስራ ቦታ እየሄደ ነው። እነ ፓሚር ደግሞ እሱን ከስራ ለማስባረር ብዙ ነገር እያቀዱ ናቸው። አሁን ፓሚር እና ናዝ በጠዋት በቤት ጋር እያለፉ ናዝ ተሳቃ አጎቴ ያለ ስትል ነበር ፊቷን እየሸፈነች። ከዛ በኋላ የለም እንግባ እያላት ተያይዘው በዚህ መንገድ ይገባሉ። ሁለቱም ቁልፍ ረስተዋል። የቤታቸውን ቁልፍ እዛው ቢሮ። ሁለቱም ኪሳቸውን በደንብ ፈተሹ። የለም። እሱም ቢሆን መኪናውን ቼክ አረግ። የለም። ከዛ እሷ ቀስ ብላ በኤቲኤም ካርዷ ነበረ ብሩን ፈልቅቃ በሌላ መንገድ ከፍታ እየገባችው። ከዛ ወደ ውስጥ እየገቡ እሺ ምንድን ነው የምናደርገው ቀጣይ እየተባሉ ይነጋገራሉ። ቁርስ ልስራለ እንዴ? የባለፈውን ቁርስ ወደው እኮ ነበረ አለችው። እኔ እንደውም ልስራ ዛሬ እያላን ነበረ። የሆነ ሳንዱች ነገር ሰራ። ቅመሹ እያላን ነበረ። በጣም ወደደችው። ከዛ አብረው በዚህ መንገድ እየተሳሳቁ መብላታቸውን ቀጠሉ። በሌላ በኩል ታለትና የእሱ አለቃ ኮሚሽነሩ አሁን እንዴት አድርገው ናሚክን ከስራ እንደሚያስባሩት እያቅዱበታል። የመጨረሻ ጫፍ ላይ ደርሰዋል። በበር በኩል ሆነው ነገሮችን ይመለከታሉ። አለቃ ግን ምናልባት አጎቷ መጥቶ የእንቅልፍ መድኃኒት ስንሰጠው እዛ እንቅልፉን ሲለጥጥ ምናልባት ቤቱን የሚጠብቅ ሰው ባይኖርስ ሲለው ነበረ። እኛ እንጠብቃለን እዚህ ሆነን ነገሩ እስኪያልቅ ድረስ እናያለን እያሉ ነበረ። አሁን ፓሚር ለናዝ የሰራውን ሳንዱች እየሰጣት እሱን እየበላች ነበረ። በዚህ መንገድ አብረው እየተሳቁ አሪፍ ጊዜያቸውን እያሳልፋሉ። ከዛ ይሁን ጥያቄ ልጠይቅህ አለችው። ጠይቅኝ እሺ አላት። ለምኖ ግን የምጠላኝ ለምኖ እንደዚህ የምታረገኝ ለምኖ በእንደዚህ አይነት አይን የምትመለከተኝ አለችው። አንድ ጥያቄ ነበር እኮ ልጠይቅህ ያልሽኝ። ታዲያ ምንድነው? በጣም ብዙ ጥያቄ ጠየቅሽኝ አላት። እሺ ለምኖ እንደዚህ የምታይኝ? ቆይ ምንድነው ከኔ ጋር ያለ ችግር
ችግርም እንደሆነ ብቻ ንገረኝ እያለችው ነበረ። ኧረ እኔ ከአንቺ ጋር ምንም ችግር የለብኝም እያላ ነበረ። አይደለም ብዙ ጊዜ አያለው እያለችው ነበር። እኔ ችግር የለብኝም ይላታል። ያው ተልእኮ ላይ አይደለን ስራችን ላይ ደግሞ ማለት ነው ፎከስ መሆን አለብን። ትኩረት ሰጥተን ነው መስራት ያለብን። በዚህ ሰዓት ላይ ስሜት ቀልድ ምናምን የሚባል ነገር አይምሯችን ሊሰርቀን አይገባም። አንድ ተልእኮ አስታወሽኝ። ከጓደኛዬ ጋር እየሰራው ነበረ። ድንገት ወጥመድ ውስጥ ስንገባ አስታውሳለሁ እና ምናልባት ስሜት አይናችንን ካወረው ጥሩ አይደለም በሚል ነው ወሬን ምናምን ነገር ወደኋላ ትተን ስራችን ላይ ብቻ ማተኩር ስላለብን ነው ይላታል። ድንገት በር ተንኳኳ። በር ሲንኳኳ የመጣችው ነሂር ነበረች። ቶሎ ብላ ነበረ ናዝ በፍጥነት በሩን እየከፈተችው። ስትከፍተው ነሂር መጣች። እየተሳሳቁ ሁለቱም እያወሩ ፓሚር እሷን ሰላም ብሏት መጣ ብሎ ዞር አለ። ከዛ ናዝ በዚህ መንገድ ነሂርን ይዛት ወደ ኪችን እየመጡ እንዴ ቆይ ደህና ቁርስ አሰሪ ምን ለምሮ ሳንዱች መበየው ብላ የጠየቀቻት ነሂር ግራ ገብቷት ሁሉ ነበረ። ከዛ በኋላ ናዝ አይ ገና አሁን ከመንገድ መምጣታችን ለዛ ነው የማበስልበት ጊዜ አልነበረኝም እያለቻት ነበረ። በአንድ በኩል ፓሚር ልብሱን ቀይሮ መጣ። ወክ ላረግ ነው ብሎ እሷን ናዝን ስሟት እየወጣ ነበረ። በዚህ መንገድ እየወጣ ከኮሚሽነሩ ጋር በስልክ እያወራ ነበረ በሬዲዮ። ሄሎ አዋው እንግዲህ አሁን ቀጥታ ወደ ናሚክ እየሄድኩኝ ነው። የእንቅልፍ መድኃኒቱን ምግብ ውስጥ ጨምርበታለሁ እያል ነበር። ፌርድ የሚባለው ጥበቃ አጠገቡ ነበረ። ይኸው ዛሬ እህቴ የሰራችልኝ ምግብ እያለ ያመጣው ምግብ በሙሉ እያሳየው ነበረ። በዚህ መንገድ ብላ እያለ እያበረታተው ጓደኛው እንዲበላ እየጠየቀው ነበረ። በድንገት የመጣው ፓሚር ነው። ሲመጣ ናሚክ ፌርድን ሂድ አለው። ከዛ ፓሚር ከእሱ አጠገብ ተቀመጠ። ከዛ ይህን ጊዜ እድሉን አገኘው ብሎ ናሚክ ዝም ብሎ ሲያወራ ነበረ። ነገር ግን ፓሚር ካሜራዎችን ይመለከታል። ተደብቆ እንዴት አድርጎ የእንቅልፍ መድኃኒቱን የሆነ የሚጠጣው ነገር ውስጥ እንደሚጨምርበት። ከዛ ናሚክ ለአንተ መጠጫ ነገር ላምጣለ ብሎ ዞር አለ። ወዲያው ነበረ በድንገት እሱ የእንቅልፍ መድኃኒቱን የጨመረበት። በሌላ በኩል ነሂርና ናዝ አብረው እየወሩ ናቸው። ነሂር የባሏ ወንድም ቱፋን እንደተደበደበ ነገረቻት። ይህን ጊዜ ናዝ ደግሞ ምናልባት የሳይኮሎጂ ምክር ያስፈልገው ይሆን ብላ የጠየቀቻት ነበረ። ቆይ ነግሯለሁ አሳምነዋለሁ ብላ ነሂር ትናገራለች። ነሂር ዝም ብላ ናዝን ስታያት በጣም ጥሩ ጓደኛ መስላታለች። ስለዚህ የበለጠ የቀረበቻት ብዙ ነገር ስለ ባሏም ታወራ ጀመር። በመጨረሻም ናዝ ነሂርን እስከ በር ድረስ እየሸኘቻት ትወጣለች። በአንድ በኩል ፓሚር የእንቅልፍ መድኃኒቱን ከጨመረ በኋላ በቃ ስራ አለብኝ ሊድ እያለ ይንቀሳቀሳል። ፓሚር መድኃኒቱን ከጨረሰ በኋላ ሊድ ሲለው ናሚክ ደግሞ አራችን ብቻ ብላ እያለው ነገር አጎረሰው። ገና ከመጉረሱ ነበረ ፓሚር በጣም የገረመው። በአንድ ጊዜ ነበረ ናዝን ያስታወሳት። እየጣፈጠው እጁን እየላሰ ጣቱን እየላሰ በቀጥታ ወደ ቤቱ ይመለሳል። ነሂር ወደ ቤት እየመጣች ባሏን ታሪክ እያገኘችው ነበረ። ከናዝ ጋር እንደነበረች ነገረችው። ቱፋንን በተመለከተ የሳይኮሎጂ ምክር እንደሚያስፈልገው ስትነግረው አንቺ በቃ የቤትሽን ገመናና የቤትሽን ሚስጥር እየዞርሽ በየቦታው መናገር አለብሽ እንዴ እያለ ነበረ። ምንም ክብራ ተናዳት ሰው ስትሄድ ይቅርታ እያለ እየተከተላት ነበረ። በአንድ በኩል ፓሚር ገና እንደተመለሰ ለናዝ የእንቅልፍ መድኃኒቱን ለአጎቷ እንደሰጠው ነገራት። እንግዲህ አሁን አጎቴ ከስራ ይባረራል፣ ግን እባክህ አጎቴ ለወራት ያለ ስራ ተቀምጦ ነበረ፣ ይሄ ስራ ያስፈልገዋል፣ ምናልባት ሌላ ስራ ብናገኝለት እያለችው ነበረ። ፓሚር ደግሞ የሆነ ምግብ ይዞ መጥተው ነበረ። እናትሽ የሰራችለት ጣፍጦኛል እያላን ነበረ። ሳቀችበት። ሄዶ ተቀመጠ። እሷም አብረው ተቀመጠች። ሁለቱም ይተፋፈራሉ። እየተሳሳቁ ነበረ። ምግቡ በጣም ጣፍጦታል። ሰርታለት ቢበላ ሁሉ ደስ ይለዋል፣ ግን ደግሞ መሸነፍ አይፈልግም። ስለዚህ አሁንም ፍጥጫው እንደቀጠለ ነው። መድኃኒቱ ሰርቷል። ናሚክ ማታ እንቅልፍ ላይ ወደቀ። ከዛ ማታ አካባቢ ላይ ብዙ ሰዎች መኪናቸው ውስጥ ነው እንዲያሳልፋቸው እየጠየቁት፣ እሱ ግን እንቅልፉን እየለጠጠ ነበረ እና ደም ከመኪናው ወረዱ። ወደ እሱ ሲጠጉ ተኝተዋል። ከዛ በኋላ ታሪክ በልበቃ ሆስፒታል ወሰደው። ሆስፒታል አደረሱት እያል ነበር። እነሱ ወደ ውስጥ ገቡ። ናሚክን በፍጥነት ወደ ሆስፒታል እየወሰዱት ናቸው። ፓሚርና ናዝ ምን እየተካሄደ እንዳለ አላወቁም። ነገር ግን ናዝ እቤት ኪችን ስታስተካከል በር መከፋፈት ትወዳለች። እሱ እየተከተላት የኪችን ካቢኔቱን በር እየዘጋ ድንገት የሆነ በር ተረስቶ ነበር። ጭንቅላቱ መታው። ይበሳጫል። ከዛ የሆነ ነገር ላርገለ ብላ ከኋላ ሆና ጭንቅላቱ ትንሽ ስለደማ አንዳንድ ነገር እያረገችለን ነበረ። ከዛም በኋላ እሱ ቀስ በይ እጅሽ በጣም ያማል እያላን ነበረ። ዞር ብሎ ተመለከታት። ይቅርታ እያለችው ይኸውልሽ አንቺ እኮ ከለመንት ፍቅር ይዞሻል፣ ብትንከባከቢኝ ጥሩ ነው እሺ እያለ ነበረ። አንተም ከያዝ ፍቅር ይዟል፣ ባልና ሚስት እኮ ነን ስትሩ ነበረ። አዎ እባክሽ እንደዚህ ብናስመስል አይሻለንም? በዚህ ዘመን ጋብቻ፣ ትዳር፣ ፍቅር ምናምን የሚባለው ነገር በሙሉ ለእኛ ማይሆነን ነገር ነው፣ በጣም ከባድ ነው ይላታል። አትሳሳት። በነገራችን ላይ ፓሚር ፍቅር አቅደ ምናምን ነገር የምትገባበት ነገር አይደለም፣ ድንገት በህይወት የሚከሰት ክስተት ነው እያለችው ነበረ። በአንድ በኩል ታሪክ እቤት ነው ያለው። አደም ድንገት መጣ። ናሚክን ሆስፒታል ወሰድኩት፣ ደም ውስጥ የእንቅልፍ መድኃኒት ተገኘ እያሉ ነበረ። ኧረ እባክህ እና እዛው ነው ያለው አለው። አዎ እና አቶ ኖማን ሊያባረው ነበረ አለው። ከተባረረማ ነገ ይምጣ፣ በቃ ነገ አናግረዋለሁ፣ በእኛ ምክንያት ገንዘቡ ማጣት የለበትም ብሎ እየመለሰለን ነበረ። በማግስቱ በር አካባቢ ለነበሩ ነሂርና ታሪክ እያወሩ እነ ፓሚር ሻይ እንዲጠጡ ቤታቸው ጠርተዋቸዋል። አሁን ጎረቤታሞች ናቸው። በግልጽ ነው ብዙ ነገር የሚያወሩት፣ እርስ በእርሳቸውም ይጠራራሉ። ከዛ ሻይ ሊጠጡ ቤታቸው ሄደው ነበር። በድንገት አደም ናሚክን ይዞት እየመጣ ነበረ። ቤት እንደሌሉ ገባው። እነ ለበንት ቤት እንዳሉ ሲነግረው በቃ ዛ ተይዘን እንሂዳ ይለዋል። እሺ ተባባሉ። በቀጥታ ወደ ውስጥ እየመጡ ከዛ በኋላ በዚህ አጋጣሚ ፓሚር ደግሞ አብሯቸው ተቀምጦ እያወራ ናዝ ውስጥ ገብታ ሻይ ልታመጣ ገብታ ነበረ። በድንገት የመጣው ናሚክ ነው። ዞር ሲል እሷም እየመጣች አያት። ሲያት እንዴ ናዝ
እያለ ነበር ደንግጦ። እሷም ደንግጣ እያየችው ነበረ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።